እሺ እንዴት ናችሁ? ሰላም ናችሁ ተማሪዎች? መምህር አሸናፊ ነኝ። ዛሬ የምንጀምረው ሪናይሳንስ እና ሪፎርሜሽን ነው። ሪናይሳንስ ምንድነው? ሪፎርሜሽን ምንድነው ብለን እንቀጥላለን። የመጀመሪያው ሪናይሳንስ ነው። ሪናይሳንስ ሪበርዝ ምን ማለት ነው? ማን ነው በድጋሚ የሚወለደው የሚለውን ነገር እኔ ዘ ኦሪጂን ቢጋን አን ኢታሊያን ሲቲ ስቴት ቬነስ፣ ፍሎረንስ። የተጀመረው የጣሊያን ከተሞች ነው፣ ቬነስ፣ ፍሎረንስ። ምክንያቱም ሪናይሳንስ ራሱ ሪበርዝ ኦፍ ዘ ኤንሸንት አርት አርኪቴክቸር ሊትሬቸር ኦፍ ግሪኮ ሮማን ወርልድ ማለት ነው። የግሪክና የሮማውያን ጥንታውያን አስተምህሮት በድጋሚ እንደገና መፈጠር ነው። ለምን ዳርክ ኤጅ ብለን ፊውዳል ሶሳይቲ ብለን በሜዲቫል ፔሪድ ያየ ነው። የኤንሸንት ግሪክና ሮማውያን አስተምህሮት ሰይጣናዊ ናቸው፣ ስለዚህ እናቃጥላቸው አላሉም። ፕሪዘርቭ አድርገው ይዘዋቸው ቆዩ። ስለዚህም ሪናይሳንስ ተፈጠረ። መጀመሪያ የኤንሸንት ግሪኮ ሮማኖ አርት አርኪቴክቸር ሊትሬቸር ፊሎሶፊ ስክላፕቸር ዋትኤቨር ኢት ኢዝ የትኛውንም ጥቀሱት። እነዚህ በሙሉ የሌዥር ታይም የከተማ ጉዳዮች ናቸው። አርት አርኪቴክቸር፣ ስለ ሞናሊዛ ለማውራት ከተማ ነው መሆን ያለብህ። ስለ ዊሊያም ሼክስፒር፣ ስለ ዴዝዴሞና ለማውራት እነዚህ የሪናይሳንስ ሰዎች ናቸው የምጠራቸው። እነዚህ በሙሉ የከተማ ስራዎች ስለሆኑ የተጀመሩትም የጣሊያን ከተሞች ላይ ነው። ምክንያቱም ሀብት ከተሞች ላይ ስለነበረ የጣሊያን ከተሞች ኢትስ ሜን ፎከስ በዋናነት አትኩሮት ሰጥቶ ሪናይሳንስ ሂውማኒዝም ሰብአዊነት ነው። አሁን በደንብ ላየው ሰው ሂውማኒዝም ለመሆኑ ሪናይሳንስ ፊሎሶፈርስ ለሰው ልጅ ክብር እንደሚሰጡ የሰው ልጅ ማንነት እንደሚገልጹ ማወቅ በጣም ግልጽ ነው፣ የሚያስቸግር አይደለም። ዴዝዴሞናን እንያት፣ የኦቴሎ የዊሊያም ሼክስፒር ስራ ላይ ሞናሊዛን እንያት። ኢን አዲሽን ቱ ዛት ከዛ በተጨማሪ ለሰው ልጅ ክብር እና ጥቅም ሀብት መሆኑን ከመግለጹ በተጨማሪ የሪናይሳንስ ሰዎች they believed in human reason they believed በሰው ምክንያታዊነት ለምናደርገው ነገር ምክንያታዊነትን ይደግፋሉ። ለምሳሌ ማስተርስ ዳቪንቺ ሞናሊዛ ሳይንቲፊክ ኢንቬንሽንም አሉ። ሚካኤል አንጀሎ ሌላው የሪናይሳንስ ሰው ነው። ዳዊትን ኤንድ ቻፕልን ይላል። እነዚህን ነገሮች የሳሉ ናቸው። እነዚህ ዳዊትን ዘላስት ሳፐር ራሱ የዳቪንቺ ነው፣ የመጨረሻው ራት። እነዚህ የሳሉ ናቸው የሪናይሳንስ ሰዎች። ፕሪንቲንግ ፕሬስ ቨሪ ኢምፖርታንት ኢሹ ፎር ዘ ኤክስፓንሽን ኦፍ ዘ ሪናይሳንስ አይዲያ። የሪናይሳንስ አይዲያ እንዲስፋፋ ካደረጉት አንዱ የጆን ጉተንበርግ ምን የፈለሰፈ ነው የማባዣን ስራ ኦር ዋት ዊ ኮል ፕሪንቲንግ ፕሬስ ብለን ፕሮዳክሽን ኦፍ ቡክስ ነው እዚህ ላይ ይላል። ኢት ፋሲሊቴትድ ምን አድርጓል ማለት ነው። ፕሪንቲንግ ፕሬስ የጆን ጉተንበርግ መምጣቱ ምን አድርጓል ማለት ነው። የሪናይሳንስ ሰዎች የጻፉትን የሳሉትን ከአገር አገር እንዲስፋፋ ከፍተኛ አስተዋጽኦ አድርጓል ማለት ነው። በዚህ ውስጥ አንዱ ያለው ነገር ምንድነው? ሪፎርሜሽን ነው። ፕሮቴስታንት ሪፎርሜሽን። ማርቲን ሉተር ጀርመናዊ በ1517 95 ቴስስ ፕሮቴስቲንግ ዘ ሴል ኦፍ ኢንደልጀንስ። መጽሐፋችሁን በደንብ ይዩት። አንዱ ይሄ ሪሊጂየስ የሆነ ምክንያት ነው። ሶሻል አለው፣ ኢኮኖሚክ አለው። ለምሳሌ ቤተ ክርስቲያን ወይም ሞናስተሪ ከታክስ ነፃ ነበር። ይኸውን ኢኮኖሚካል ኮዝ ነው ለፕሮቴስታንት ኦር ለሪፎርሜሽን። ፕሮቴስታንት ሪፎርሜሽን ይህንን ተዉትና ሪፎርሜሽን ብቻ ነው ልንይዘው የሚገባው። ሪፎርሜሽን ነው ዘ ሰፓሬሽን ኦፍ ፕሮቴስታንት ቸርች ፍሮም ዘ ካቶሊክ ቸርች ብለን ብቻ መያዝ ነው። ፕሮቴስቲንግ ዘ ሴል ኦፍ ኢንደልጀንስ ዘ ኮር ቢሊፍ ዘ ባይብል ኢዝ ዘ ፋይናል አውቶሪቲ ነው የሚለው ጋሼ ሉተር ማለት ነው። ኤንድ ሳልቬሽን ኢዝ አቺቭድ ስሩ ፌዝ አሎን። በእምነት ብቻ ነው መዳን ማለት ነው። መዳን የሚገኘው በእምነት ብቻ ነው እንጂ ኢንደልጀንስን በመግዛታችን ኢንደልጀንስ የካይንድ ኦፍ ሰርተፊኬት ነው። ፖፕ የፈረመበት ይሸጥ ነበር። ይሄ በአደባባይ ይህን ተቃውሞ ነው ሉተር የመጣው። ስለዚህ ምንድን ነው የሚለው መዳን የሚቻለው በእምነት ብቻ ነው እንጂ ሌላ ነገር አያስፈልገውም ማለት ነው። እየተስፋፋ ሲመጣ የማርቲን ሉተሪያኒዝም የምንለው ፕሮቴስታንቲዝም በተለያየ ስም መጠራት ጀምሯል። ለምሳሌ ካልቪኒዝም። ይሄ ደግሞ ምን ይላል? ፕሪዲስቲኔሽን፣ የማንኛውም ሰው ቀድሞ ተወስኖለታል። ስዊትዘርላንድ ነው። አንግሊካን ቸርች ኢን ኢንግላንድ ይባላል። ሁግኖቲን ፈረንሳይ ተብለው ይጠራሉ። ሪፎርሜሽን ሊደርስ በተለያየ ሀገር የተለያየ ስም እንዳላቸው ነው ልንረዳ የሚገባው ማለት ነው።
ወዘ ካቶሊክ ቸርች ፓሲቭ ነው ሌላው ጥያቄያችን። ካቶሊክ ቸርች ዝም ብሎ ነው ወይ የተቀመጠው? ዘ ሰፓሬሽን ኦፍ ፕሮቴስታንት ቸርች ፍሮም ካቶሊሲዝም ሲመጣ ካቶሊክ ቸርች ዝም ብሎ አላለም። ጸረ ሪፎርሜሽን ንቅናቄ አካሂዷል። ዘ ካውንስል ኦፍ ትሬንት የካቶሊክ ቸርች ሪፎርም ነው። ኤንድ ሪዲፋይን ቢሊቭስ ዘ ካውንስል ኦፍ ትሬንት በሚባል ቦታ የሃይማኖታዊ ካውንስል ነው፣ ምክክር ነው። የካቶሊክ ቸርች ሪዲፋይን ቢል እምነቱን እንደገና ዲፋይን አድርጎ ዘ ሶሳይቲ ኦፍ ጂሰስ ኢየሱሳውያን በአማርኛው፣ በእንግሊዝኛ ዘ ሶሳይቲ ኦፍ ጂሰስ ጀስዊት ሚሽነሪስ ደግሞ ባጭሩ ይኸው እዚህ ጀስዊት ሚሽነሪስ ወይም ሶሳይቲ ኦፍ ጂሰስ ተብለው የሚጠሩትን በ1453 ኢግናቲዮስ ላዮላ በሚባል ስፔናዊ ሞንክ ስፔናዊ መለኩሴ የተቋቋመ ነው። they were very well disciplined and not only well disciplined but also በደንብ ስለ ባይብሉ የሚያውቁ ናቸው ኢየሱሳውያን ወይም ጀስዊቶች ያቋቋማቸው። and they spread a catholic faith ካቶሊክ ፌዝን እምነትን ለማስፋፋት የተቋቋሙ ናቸው። በማን? በኢግናቲዮስ ላዮላ። የት? ስፔን። the inquisition church courts used to punish hearsay የቤተ ክርስቲያን ፍርድ ቤት ተቋቁሞ ነበር። ስፓኒሽ ኢንኩዚሽን ይባላል። ዞስ ምን ማለት ነው? ስፓኒሽ ኢንኩዚሽን ከካቶሊክ ውጭ እምነት ተከታይ የሆኑ እንደ ሪፎርሜሽን፣ ፕሮቴስታንት ኦር ካልቪኒዝም ፕሪዲስቲኔሽን የተከተሉትን ይቀጣል፣ ያሰድዳል፣ ያባረራል፣ ቶርችም ያደርግ ነበር። ስፓኒሽ ኢንኩዚሽን የሚባለው ቸርች ከርት ነው ማለት ነው። ሃቪንግ ዲስ የዛሬውን እንትን ለማለት እስቲ እንያቸው አንዳንድ ጥያቄዎች ቁጥራቸው አነስ ያሉ ጥያቄዎች አሉን። ነምበር 1 ዘ ወርድ ሪናይሳንስ ሊትራሪ ሚንስ ሪቮሉሽን ነው፣ ሪበርዝ ነው፣ ሪፎርሜሽን ነው፣ ዲስከቨሪ ነው ይላቸዋል። ይሄ አንድና አንድ ነው። ሪበርዝ ኦፍ ዘ ኤንሸንት ግሪኮ ሮማኖ አስተምህሮት ብዬ ተናግሬያለሁ። እሱ ነው። 2 ሁ ክሬዲትድ ዊዝ ዘ ኢንቨንቲንግ ኦፍ ፕሪንቲንግ ፕሬስ ዊዝ ሞቬብል ታይፕ ጀርመናዊ ነው ብያለሁ። እስከዚህ ውስጥ የጀርመን ስም ፈልግ ነው። ማርቲን ሉተር ባይብልን ወደ ጀርመን ቋንቋ ትራንስሌት ያደረገ፣ በተጨማሪም ፕሮቴስታንት ሙቭመንትን ወይም ዘ ሰፓሬሽን ኦፍ ፕሮቴስታንት ቸርች ፍሮም ዘ ካቶሊክ ያደረገ ነው። ሌኦናርዶ ዳቪንቺ እነ ሞናሊዛን የሰላ ነው። ጆን ጉተንበርግ አሁን አውርተነዋል፣ እሱ ነው። አይዛክ ኒውተን መቼ ይታቁትና ነው አይዛክ ኒውተንን ሂስቶሪያንስ አዝ ሂስትሪ ስቱደንት ማለት ነው። እንደ 3 ማርቲን ሉተርስ ሜን ፕሮቴስት አጌንስት ዘ ካቶሊክ ቸርች ወዝ ዘ ሴል ኦፍ ፊፍ ነው። ይሄ ፊፍ ማደሪያ መሬት ማለት ነው። ላንድ ጊቭን ኢንስቴድ ኦፍ ሳለሪ ኢን ዘ ሜዲቫል ኢሮፕ ነው። በዛው ሌላም ባይብልን እናውቃለን። ኢንቴሊጀንስን ነው እና ስፓይስ፣ ይሄ ደግሞ ስፓይስስን ነው። ኤኒዌይ ለዛሬ በዚሁ እናብቃ። በሌላ ጊዜ እስከምንገናኝ ሰላም ሁኑልኝ። ቻው።